በጣም ታስቁኛላችሁ። አንዳንዶቻችሁ በጣም ነው የምታስቁኝ፣ በጣምም ታሳዝኑኛላችሁ። የምሬን ነው። የምር እንዴ ማን ነው የሚቃጠለው? እኔ ወይስ እናንተ ናችሁ የምትቃጠሉት? ተቃጣይ ምናምን ነገር የምትሉ ማለት ነው። እኔ ምን ያቃጥለኛል? ያስደስተኛል እንጂ እናንተ ተቃጠሉ እንጂ እዛ ተቃጠሉ እንጂ ረሩ እንጂ ሃይሚ ማንም ሰው የላትም፣ ብቸኛ ነች። እናንተ ወራዳዎች የና አብርሽ ቤት ሰራተኛ ናት እያላችሁ እሷን ለማሸማቀቃችሁን ስታኩ የነበረው ማን ነው? እኔ ወይስ እናንተ? ንገሩኝ። እኔ ወይስ እናንተ? ከኩን ሲያክ የነበረው አካካሞች ወርቅ የመሰሉ እናት አባት አሏት። አያችሁ? በእናት በአባቷ ስለምትኮራ ለምትወደው ሰው ነው አምጥታ ያስተዋወቀችው። አንበሳ ናት። እኔ ውስጥ ያለው ደስታ ነው እንጂ ንዴት አይደለም። እግዚአብሔር በሚያውቀው ማለት ነው። እናንተ ናችሁ እየተቃጠላችሁ ያላችሁት። ምክንያቱም የሃይሚን ውድቀት እጃችሁን ዘርግታችሁ ነበር የምትጠብቁት። ሃይሚ ብቻዋን እንድትሆን ብቻዋን እንድትቀር፣ ብሩኬም ካጠገቧ እንዳይሆን እንዲርቅ ላስታውሳችሁ እንዴ? ምን ነው ንገሩኝ ባይሆናችሁ ኢቶ የምትባል አንድ እንኩቶ የብሩኬን ፎቶ ለጥፋ ምዞር ሴት ምንድን ነው ያለችው? ኢትዮጵያ ሄዳ ብቻህን ላግኝህ ናልኝ ቦሌ እኮ ነው ያለችው። አንበሳው ያለ ሃይሚ የሚሆን የለም ነው ያላት። አያችሁ? እየሰማችሁ ነው አይደለ? ማን እንደሚቃጠል ማን እንደሚደሰት እንኳን ለይታችሁ አታውቁም። በጣም የምታሳዝኑ ሰዎች አላችሁ። በጣም የምታሳዝኑ ሰዎች አላቅም። ጭንቅላታችሁ አይሰራ ይሆን ወይን ምን እንደሆናችሁ አላቅም። ራሳችሁን ፈትሹት። እኔ ደስ ነው ያለኝ እግዚአብሔርን። ምክንያቱም ምኞቴ አንድነታቸውን ነው። እንደውም አሁን የበለጠ ደስታ እጥፍ ነው የሆነው። ለምን ሃይሚ አትጎዳብኝም? ብሩኬ ከቤተሰቦቿ ውስጥ ነው ያለው። ሃይሚም ከብሩኬ ቤተሰብ ውስጥ ነው ያለችው። አለቀ። አሁን እነሱ ቁልፍ ውስጥ ነው ያሉት ብሩኬና ሃይሚ። ችግር እንኳን ቢኖር ቤተሰብ የሚፈታው ነው። ተነጋግረው የሚፈቱት ነገር ነው። ቤተሰብ ስላወቀ ስለተዋወቁ አንድ ስለሆኑ ገባችሁ? እናንተ አይገባችሁም፣ ሰገጤ ናችሁ እያልኳችሁ ነው። እኔን ማሸማቀቅ አትችሉም። የኔ አላማና አላማዬ ይሄ ነበረ፣ የቤተሰብ አንድነት። ቤተሰብ ደግሞ በመሃላቸው እንዲገባ ቤተሰብ ያወቀው ነገር ትዳርም ፍቅርም ይጠነክራል። ቤተሰብ ያላወቀው ግን በመሃል መናናቅ ይኖራል። እንደገና ደግሞ አሌለ ችትም ብትደራረጉ አሁን እነዚህ ሰዎች እንደዛ አይነት ነገር እንትን አይሉም እንጂ ምንድነው የሆነ ምን አገባኝ አንቺ ቤተሰብ ያያቅሽ ቤተሰብ ያያቅህ ምናምን ነገር ይመጣል። አሁን ግን እሱ ከሌላ ሴት ጋር እንኳን ቢታይ ያሳፍራል። ሃይሚም እንደዛው ምሳሌው ነው እያልኳችሁ ያለሁት። ቤተሰብ ያወቀው ነገር እኔ ለህቴ መልካም ነገር እንጂ የምመኝላት መጥፎ ነገር የምመኝላት ይመስላችኋል? ተቃጣይ የምትሉት እናንተ እዛ ተቃጠሉ እንጂ እርር በሉ፣ ወተት ጠጡ። ወተት መግዣ ከሌላችሁ ብር እናዋጣለን። ተቃጠሉ እንዴ ላሞች። የእናንተ ሀሳብ ምን ነበረ? ንገሩኝ ባይ እከካሞች፣ ንገሩኝ ባይ ናችሁ። ይቺ ብቸኛ ኮነት ከየት እንደመጣ አናቅም። ምንድነው ያለችው? እኔ በመታ ፎቶ ፖስቼ እኔ አንዷ እከክ ማለት ነው። ምን ያ ለማኝ እኮ ብለሽ ተሳርበሻል። ዘረ ለማኝ ብለሻታል። ዘረቢስም ብላችኋል። ዘራችሁ ይጥፋና ማለት ነው። ዘረቢስ ብላችሁ አፋችሁን ስትከፍቱ የእናንተ ዘር እየጠፋ ነው ያለው። አው ይኸው ሰሞኑን አዘለናችሁ። ፎቶዎቹን አጠቋቁራችሁ ምናምን ፕሮፋይላችሁን አጠቋቁራችሁ ዝም ብላችሁ አታጠቋቁሩ። ማዘለነን ምናምን እያላችሁ እያለቃቀሳችሁ ነበረ። ሰውን ስትሳደቡ ምን ሆናለሁ እኔ? ምን ይመጣብኛል እኔ? ማሰብ አለባችሁ። ቆም ብላችሁ ራሳችሁን ተመልከቱ። ሰውነን ተሰባሪዎች ነን። ልክ ራሳችሁን እንደ ብረት ወይንም ፈጣሪን በእጃችሁ እንደጨበጣችሁ አርጋችሁ ራሳችሁን አትዩ። እናንተ እኮ አላማችሁ አልተሳካም። አላማችሁንማ አኮኛ አከሸፍ ነው። አንበሳ ነን፣ አከሸፍ ነው። አንበሶች ነን ስላችሁ እኔ ለራሴ አንበሳ ነኝ። ህልሜ ነው የተሳካልኝ። እኔ ብሩኬ ከሃይሚ ቤተሰብ ጋር እንደዚህ ክሎዝ በመሆኑ ሃይሚም እንደዛው በጣም ነው ደስ ያለኝ። እንዴ ምን ሆናችሁ ነው? ጨጓሬ የተላጠው ለምን ሆነና? አብሮነታቸውን እኮ ስለምፈልገው ነው። ቅንቅና ማለት ነው። እንዴ
ምንም እንዴት ነው የምታወሩት እናንተ? ተቃጠሉ እንጂ በግሩፕ አፍቅራችሁት ግራ ተጋብታችሁ አንደኛው የኔ ይሆናል አንደኛው የኔ ይሆናል። ኢትዮጵያ ስትሄድ ና ብቻህን ላግኝህ ምናምን እያልሽ ራስሽ ነሽ። ቀጣይ ደግሞ እናያለን። እስቲ ቀጣዮቹ ሲሄዱ እንሰማለን እኮ ወሬው ተደብቆ አይቀር። ከኛ ምንም ነገር አያመልጥም። ከኛ ምንም ነገር የሚያመልጠን ነገር የለም። ቡርኪኒ በአንተ ፍቅር ተይያለሁ ብቻህን ነው ማገኝ ትላለች። ደግሞ አንዷ ሰገጤ ነገ ኢትዮጵያ ስትሄድ እንሰማለን ወሬውን። በጉድጓድ ውስጥ ሾልኮ በምንም ውስጥ ሾልኮ ወሬው እኛ ጋር ይደርሰናል። ስለዚህ ምናደርስ የለም። እኔ በግሌ ደስታ ላይ ነኝ። ምንም የምናደደው ነገር የለም። እንዴ ተቃጠይ ይሉኛል እንዴ? አንጀታችሁ ይቃጠል የእናንተ። ለምንድን ነው የምቃጠለው? እንጂ ለካ ሰገጤ ናችሁ። እግዚአብሔርን ሰገጤ ናችሁ። ምንም አታርፉም። ምንድነው ቃል አላማዋ እንኳን ብላችሁ ቆማችሁ አላሰባችሁም፣ አላስተዋላችሁም ማለት ነው። አረ መልካም መቃጠል ለእናንተ ለእኔ ሳይሆን እንዴ ልጁን ያፈቀራችሁት እናንተ፣ ልጅቷን አይነሽ ላፈር ያላችኋት እናንተ። እኔ እኮ አይደለሁኝም። ሃይሚዬን አይነሽ ላፈር ያላችኋት እናንተ። እንዴ ሃይሚ እኮ ከማንንም ጋር እኮ መኖር የምትችል ልጅ እኮ ነች። መሬት እኮ ነች። ይሄንን አታውቁም? መሬት እኮ ነች። እንኳን ከነዚህ ቤተሰብ ውስጥ ይቅርና ከነጭናጫ የሆነ ተጨቃጫቂ ቤተሰብ ጋር ተተናጋሪ ከተደባዳቢ ቤተሰብ ጋር እንኳን መሬት ሆና መኖር የምትችል ናት። እንኳን ከአብርሽ እናት አባት ጋራ ማለት ነው። እናንተ እንዳላችሁት እነሱ እንኳን ወጥተው ልጃችን አይደለችም ብለው አላሸማቀቋትም። ከልጅነት ጀምራ የምናያት እና አብርሽ ቤት ነው። እናንተ ግን ያላላችኋት ያላደረጋችሁት ነገር የለም። ማፈሪያዎች። እግዚአብሔር አለ በውስጧ የኔ እናት። ትሰበራለች ብላችሁ ነበር ያሰባችሁት። ትወርቃለች ብላችሁ ነበር ያሰባችሁት። ባዶ ትሆናለች ብላችሁ ነበር ያሰባችሁት። ብቻዋን ብላችሁ ነበር ያሰባችሁት። ብቻችሁን እናንተ ናችሁ። ሃይሚ ሳትሆን አስረግጬ ስነግራችሁ እኔና እናንተ ነን ብቻችሁን። እኔ ብቻዬን አይደለሁኝም። አምላኬ ፈጣሪ ከኔ ጋራ ነው። በባዕድ ሀገር ላይ ፈጣሪ ያለ የፈጠረ አምላኬ። ሰው ከፈጣሪው ጋር ሳይሆን ሲቀር ነው። እናንተ ከሴጣን ጋር ነው እየታገላችሁ ያላችሁት። ምክንያቱም የተዋደደን ሰው ለመለያየት ቤተሰብ ያለውን ሰው ቤተሰብ የለውን የሚል ሰው ከሴጣን ጋር እየተዋጋ ስለሆነ ነው። እና ልንገራችሁ፣ እናንተ ተቃጠሉ፣ እኔ ደስታ ላይ ነኝ። እንደውም አሁን እኔ ኬክ ቆርሼ አሳያችኋለሁኝ። ኬክ ቆርሼ አሳያችኋለሁኝ።